ዝምታቸውን ይሰብራሉ ሲል ደግሞ እንዲሁ መረጃ ወጥቷል። ለማንኛውም የቀድሞ የቼልሲ እግር ኳስ ክለብ ባለቤት የነበሩት ሮማን አብርሃሞቪች ስለ ቼልሲ ክለብ ሽያጭና እንዲሁ ተያያዥ ጉዳዮች በቅርቡ በሚወጣው መጽሐፋቸው ላይ እንደተናገሩ ነው የተዘገበው። ለማንኛውም ይሄ መረጃ ዛሬ የወጣ መረጃም ባይሆን ግን ከሰሞኑ ሲሰማ ነበር። ታዲያ እኚህ ሰው ከሩሲያ መንግስት ጋር ባላቸው ግንኙነት ነው የእንግሊዝ መንግስት ወደ ሀገሪቱ እንዳይገቡ ማገዳቸው የሚታወሰው። ለማንኛውም በዚህም ሮማን አብርሃሞቪች ታዲያ ቼልሲን በ2.2 ቢሊዮን ፓውንድ ነው ለአሜሪካዊው ባለሀብት ቶድ ቦህሊ የሸጡላቸው ወይም ለነሱ ኮንሰርቲየም የሸጡት። ሮማን አብርሃሞቪች በመጽሐፋቸው የሽያጭ ሁኔታዎችና እንዲሁ ተያያዥ ጉዳዮችን በዚህ የተነሳ መሆኑን ጭምር የሚያትት ነው የሚሆነው ማለት ነው መጽሐፉ። የቼልሲ እግር ኳስ ክለብ ሽያጭና እገዳዎቹ የሚል ርዕስ እንዳለውም ነው የተነገረው። መጽሐፉ በቀጣይ ወርም እንዲሁ ለአንባቢያን የሚደርስ ይሆናል ተብሎ ነው የሚገለጸው። ለማንኛውም ግን እግር ኳስ እና ፖለቲካ ምን ያህል አስቀያሚ አይነት ሪሌሽን እንዳላቸው ነው አይደለም የምንገነዘበው። በተለይ ደግሞ በቼልሲ ቤት ውስጥ እኔ በግፍ የተሰናበቱ ሰው ናቸው እና ቼልሲ እንግዲህ አሁንም ድረስ ስለ ቼልሲ ያስባሉ። እንግዲህ ተመልከቱ ምን ያህል ለቼልሲ አሳቢ እንደነበሩ። እኔ አሁን ላይ እንደ ቶድ ቦህሊ ከሚያስቡት በላይ አሁንም ቢሆን የሚያስቡት የሚጨነቁት እኚህ ሰው ይመስሉኛል እንጂ እኔ እነ ቶድ ቦህሊ አሁንም ስለ ቼልሲ ከሳቸው በላይ ያስባሉ ብዬ አላስብም። ምክንያቱም ደግሞ ምንድነው የተሰናበቱበት መንገድም አግባብ ስላልሆነ ነው። ፖለቲካ ይሄን ያህል አስቀያሚ ነው። በተለይ እግር ኳስ ላይ ብቻ አይደለም በኖርማል ህይወታችንም እንዲሁ ፖለቲካ ምንም ያህል እንኳን አስፈላጊ ነገር ቢሆን ግን አላስፈላጊ በሆነ መንገድ የሚሄድ ከሆነና አላስፈላጊ በሆነ መንገድ ከተያዘ ምን ያህል አስቀያሚና ቆሻሻ ነገር እንደሆነ በእኚህ ሰው መረዳት እንችላለን። ምክንያቱም ጉዳዮቹን የዛኔ ስንሰማው የነበረው ነገር በሙሉ ምንም አይነት ምክንያታዊ ያልሆነ ጉዳይ ስለነበረም ጭምር ነው እና አሁን ላይ ከሚወዱት እግር ኳስም ከሚወዱት ክለብም ነው እንግዲህ የለያዩዋቸው እዚህ ጉዳይ ላይ ያሉት ሰዎች ማለት ነው። ለማንኛውም እንግዲህ በመጽሐፉ ላይ የሚካተቱ ነገሮች የበለጠ ስለዚህ ጉዳይ ያስገነዝቡናል ብዬ አስባለሁ። መጽሐፉ ሲወጣ እንግዲህ የምናገኝበት ሚንስም ካለ በቴሌግራም ነው ሊሆን የሚችለው። ኤኒዌይስ ግን መጽሐፉ የሚገኝ ከሆነና የዛን ሰዓት ላይ የሚኖሩ መረጃዎች ደግሞ እንዲደርሷችሁ ፎሎ ማድረግ ቤተሰብ እንሆን። መልካም ጊዜ ይመቻችሁ። አዲስ ነገር ካለ በዚሁ ርዕሰ ጉዳይ ላይ ዳግም የምንመለስ ይሆናል ማለት ነው። ፎሎ ማድረግ ቤተሰብ ነው። መልካም ጊዜ